የተሽከርካሪ በአሁኑ ሰዓት ላይ በገበያችን ውስጥ ከሚገኙ ከ2 ሚሊዮን ብር በታች ከምታገኟቸው የኤሌክትሪክ መኪኖች መካከል አንዱ ነው። የተሽከርካሪ ሊንች ኤል7 ይባላል። የኤሌክትሪክ መኪና በሉት የኤሌክትሪክ ባጃጅ በሉት እነዚህ መኪኖች በአሁኑ ሰዓት ላይ ገበያ ላይ በስፋት የምታገኟቸው ተሽከርካሪዎች እየሆኑ ይገኛሉ። በዛሬዎቻችንም ይህን ተሽከርካሪ ግዙት አትግዙት ከማለት በተጨማሪ መኪናው ምን አይነት ነገር አለው፣ ለየትኛው አገልግሎት ይሆናል፣ ለየትኛው አይሆንም፣ ባትሪው ምን አይነት ነው፣ እንዲሁም ደግሞ በአንድ ጊዜ ቻርጅ ምን ያህል ይጓዛል የሚሉትን እያንዳንዱ ከስፔድ ጋር በተገናኘም እያንዳንዱ ነገሮችን እንመለከታለን። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ መረጃዎችን ስለምንለቅ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ይጫኑ። በቅርቡ ወደ ሀገራችን ገብተው በአሁኑ ሰዓት ላይ ለገበያ ቀርበው ከምናገኛቸው በጣም አነስተኛ ከሚባሉ የኤሌክትሪክ መኪና ልንላቸው ከምንላቸው ተሽከርካሪዎች መካከል አንዱ ሊንች ኤል7 ይባላል። ይህ ተሽከርካሪ በአይነቱ በጣም ኮምፓክት የሚባል ተሽከርካሪ ነው። አጠቃላይ ርዝመቱ 3.4 ሜትር ሲሆን ስፋቱ 1 ከ5 የሆነ ነው። እንዲሁም ቁመቱ 1 ከ5 የሚባል ተሽከርካሪ ነው። እነዚህ መኪኖች በ5 በር አላቸው እና 4 ሰው መጫን ይችላሉ። 5 በር ስላችሁ ለተሳፋሪ መግቢያ አለ፣ ከኋላ ደግሞ እንደ ሃችባክ እቃ ማስቀመጫ አለ። እነዚህ መኪኖች በቻይና ውስጥ የተለያዩ አገልግሎት ሊሰጡ ይችላሉ። የሚሰጡት አገልግሎት ግን በተዘጉ ኮሚኒቲዎች ውስጥ ትንንሽ ስራዎችን ለመስራት ለትንንሽ ቢዝነሶች እቃ ለማድረስ ለእንደዚህ ነው እንጂ ለከፍተኛ ፍጥነት ማለትም ሃይዌይ ላይ ያስገብተናቸው ልንጓዝባቸው የምንችላቸው መኪኖች አይደሉም። እነዚህ መኪኖች አብዛኛው ነገራቸው በጣም ቤዚክ የሚባል ነው። በጣም መኪና እንዲሆኑ ነው እንጂ ኮንፈርት እንዲኖራቸው ወይ ሌላ ነገር አይደለም። መኪኖቹ የተገጠመላቸው ሰስፔንሽን ለፊተኛው ሚክፈርሰን ኢንዲፔንደንት ሰስፔንሽን ነው። ለኋለኛው ትሬሊንግ አርም ነው። ኢንዲፔንደንት ናቸው፣ ጥሩ ናቸው። ይሄ ነገራቸው ፍሬማቸውን በምናይበት ጊዜ ደግሞ እነዚህ መኪኖች በሮቦቶች ዌልድ የተደረገ እንደሆነ ነው የሚገልጸው። እኔ ሰርች ሳደርግ ላገኝ የቻልኩት ነገር ፍሬሙ ጥሩ የሚባል ነው፣ ነገር ግን እንደ ሌሎች ተሽከርካሪ በጣም ጠንካራ የሚባል አይደለም። እነዚህ መኪኖች ላይ የተለያዩ አማራጮች አሏቸው። የተገጠመላቸው ሞተር በምናይበት ጊዜ እነዚህ ላይ በዋነኝነት ተገጥሞላቸው የምናገኘው ባለ 20 ኪሎዋት ነው። 20 ኪሎዋት በጣም ትንሽ ነው። ያ ማለት ይሄንን እንደ ካልኩሌሽን መስራት ከፈለጋችሁ 7 ኪሎዋት ማለት 94 የፈረስ ጉልበት ነው። 20 ኪሎዋት ደግሞ በጣም ትንሽ ነው ወደ ፈረስ ጉልበት በምናይበት ጊዜ። ነገር ግን ከዚህ የሚያነሰዋል። በ13 ኪሎዋትም አለ፣ በ8 ኪሎዋት አለ። የፈረስ ጉልበታቸው ዝቅተኛ ነው። ይህ የሚያሳየው መኪኖቹ የተሰሩት ለከፍተኛ ፍጥነት እንደ ሌሎች ለራይድ አገልግሎት ወይ ለሌላ የተሰሩ ሳይሆኑ በቃ ለትንንሽ አገልግሎት ከአንድ ቦታ ወደ አንድ ቦታ እዛው እንድንንቀሳቀስ የሚያስችሉ ናቸው። ይህ ሞተራቸውን ፐርማነንት ማግኔቲክ ሲንክሮናይዝ ሞተር ነው የተገጠመላቸው። ነገር ግን የሚሰጡት አገልግሎት በጣም ለትንንሽ አገልግሎቶች ናቸው። እነዚህ መኪኖችን በመገዙበት ጊዜ ፍሬን ሲስተማቸው ራሱ ከሌሎቹ ትንሽ ለየት ይላሉ። ምክንያቱም አብዛኞቹ ሃይድሮሊክ ዲስክ ብሬክ ነው የሚጠቀሙት፣ እነዚህ ግን መካኒካል ናቸው። ይህ ነገር ታሳቢ ማድረግ አለባቸው። እነዚህ መኪኖች በጣም ቀላል ከመሆናቸው የተነሳ ፓወር ስቴሪንግ አያስፈልጋቸውም። ምክንያቱም ፍሬማቸው ምንም ነገራቸው ቦዲያቸውም በጣም ቀላል ነው። ነገር ግን ፓወር ስቴሪንግ ያላቸው አሉ፣ የሌላቸው አሉ። እነሱ ነገሮችን ቼክ ማድረግ ይኖርባቸዋል። እነዚህ መኪኖች ላይ የምታገኙት የባትሪ አማራጮች የተለያዩ የባትሪ አማራጮች አሏቸው። ይህ እንግዲህ እንደ አገልግሎታቸው ተብሎ ምንም እንኳን ትንንሽ ቢሆንም የተለያዩ አማራጮች አሏቸው። እነዚህም በ13 ኪሎዋት አለ። እነዚህ እንደተነገረው ከሆነ ሊቲየም አየን ባትሪ ነው የሚጠቀሙት። ይህ እንግዲህ ከፍተኞቹ ትሪም ሌቭል ተብሎ ነው ሪሰርች ሳደርግ ያገኘሁት ሊቲየም አየን የሚባል ነው። ነገር ግን ብራንዳቸው ራሱ በጣም የሚታወቅ ስላልሆነ እዚህ ላይ ያገኘናቸው መረጃዎች ከሊቲየም አየን ከሌሎቹ ተቀብለው ነው እንጂ ራሳቸው እንደነ ቢዋይዲ አምርተው ወይ ሌላ አይደለም። መኪኖቹም ይጓዙታል ተብሎ የሚጠበቀው ርቀት ከ100 ኪሎ ሜትር እስከ 210 ነው። ነገር ግን አንዳንድ ቦታዎች ላይ አሁን ገበያ ውስጥ ያገኘሁት 300 ኪሎ ሜትር ይሄዳል የሚል ነው። ይህ እንግዲህ ቼክ አድርገን መሞከር ይኖርብናል። ቻርጂንግ ታይማቸውን በምናይበት ጊዜ እነዚህ በስሎ ቻርጀርም በፋስት ቻርጀር ይቻላል ተብሏል። ነገር ግን በተቻለ መጠን በስሎ ቻርጀር እነዚህ መኪኖች እንገዛለን የምትሉ ሰዎች በስሎ ቻርጀር ብታደርጓቸው ጥሩ ነው። ምክንያቱም ባትሪ ሳይዛቸው በጣም ትንሽ የሚባል ነው። ይሄን ለውድድር ያህል ለማሳየት ያህል 13 ኪሎዋት አወር ምንለው የተገጠመለት አለ። የነ ቢዋይዲ ሌሎቹን እና ቢዜዶቹን በምናይበት ጊዜ 78 80 እንደዛ ናቸው ባትሪ ኪሎዋት አወራቸው። ስለዚህ በጣም ትንሽ ባትሪ ነው ያላቸው። እንዲሁም ከአንዳንድ የሃይብሪድ መኪኖች ጋር ተመሳሳይ ናቸው ባትሪ ሳይዛቸው ሃይብሪድ ከሆኑ ተሽከርካሪዎች ጋር ማለት ነው። በዋራንቲ ደረጃ በውጭ ሀገር በቻይና ውስጥ ባለው እነዚህ መኪኖች ላይ ዋራንቲ ይሰጣሉ ይላል መኪናው አምራች ካምፓኒ ይህንን የሚያመርተው። ይህም 1 ዓመት ወይ ደግሞ 20,000 ኪሎ ሜትር ብቻ ዋራንቲ እንደሚሰጥ ነው። ይህ እንግዲህ እኛ ሀገር ላይ መኪናው ብራንዱም ስለሌለ ዋራንቲ ይኖራል ተብሎ የሚጠበቅ አይደለም። መኪኖቹ ከፍተኛ ፍጥነታቸውን በምናይበት ጊዜ ቅድም ያልኳችሁ ነገር ግልጽ ይሆንላችኋል። ሃይዌይ ለከፍተኛ ፍጥነት አይሆንም ያልኳችሁ ማለት ነው።
እነዚህ መኪኖች እንግዲህ ከፍተኛ ፍጥነታቸው ይሆናል ተብሎ የሚጠበቀው ከ58 ኪሎ ሜትር በሰዓት እስከ 70 ኪሎ ሜትር በሰዓት ነው። ይህ እንግዲህ በሀገራችን ላይ በጣም ዝቅተኛ የምንላቸው ተሽከርካሪዎች የሚጓዙት ፍጥነት ነው። በጣም ዝቅተኛ ስፒድ ነው። አክስለሬሽናቸውም ከ0-100 በጣም ቆይቶ የሚደርስ ተሽከርካሪ ነው። እነዚህ እንግዲህ እንደነገርኳችሁ ለትንንሽ አገልግሎት ነው እንጂ ለራይድ አገልግሎት ወይ ደግሞ ለሌላ አገልግሎቶች የምንጠቀማቸው አይደሉም። ወደ ውስጣዊ ገጽታው ስንገባ እነዚህ መኪኖች 4 ሰው መጫን ይችላሉ። መስታወታቸው ኤሌክትሪካሊ ነው ተብሏል። መልቲ ፈንክሽናል ስቴሪንግ ዊልም አላቸው። ኢንፎቴንመንት ስክሪን 9 ኢንች ስክሪን አላቸው። ተች ስክሪን ነች። ቤዚክ መልቲ ሚዲያ አላቸው። ይሄ ማሞቅ ማቀዝቀዝ የሚባሉ ፊቸሮችን እዚህ መኪና ላይ ያጠበቁ፣ ምክንያቱም እነዚህ መኪኖች በጣም ቤዚክ የሚባሉት ስለሆኑ ማለት ነው። መኪኖቹ የአደጋ መከላከል ብቃታቸው ምን ይመስላል የሚሉትን ደግሞ በምናይበት ጊዜ እነዚህ መኪኖች የአደጋ መከላከል ብቃታቸው በጣም ዝቅተኛ የሚባል ነው። ምንም አይነት አዳ ሲስተም የላቸውም። ኤርባጋቸው ራሱ በጣም 1 ወይ 2 ኤርባግ ያላቸው ናቸው። አንዳንድ ሞዴሎቻቸው እንዲሁም የሌላቸውም አሉ። ስለዚህ እነዚህ ተሽከርካሪዎች በዋነኝነት የተሰሩበት ዓላማ ለትንንሽ ቦታ ቅርብ ለሆኑ ቦታዎች ለመንቀሳቀስ ነው እንጂ ይሄ ለራይድ አገልግሎት ከተማ ላይ ይዘናቸው ወጥተን እንደ ልባችን የምናሽከረክራቸው እንደሱ አይነት አይደሉም። ታዲያ እነዚህ መኪኖች በምን ያህል ነው የተሸጡ ካላችሁ እነዚህ መኪኖች የወጣላቸው ዋጋ እንግዲህ ከሳምንቱ ትንሽ ዋጋ ልዩነት ቢኖረውም በ1,750 ሺህ ብር ነው እነዚህ መኪኖች ለገበያ የቀረቡት። ይህን ያህል ብር ካላችሁ እነዚህ መኪኖችን ከመግዛት ይልቅ በተቻለ መጠን የነዳጅ መኪና ገዝታችሁ ብትጠቀሙ የተሻለ ነው። ከጊዜ በኋላ አሁን ቢዋይዲ ሴጉሎች ሌሎቹም አሁን በብዛት በሚገባበት ጊዜ አሁን እጥረት ስላለ ነው እንጂ በብዛት በሚገባበት ጊዜ 2,200,000 ሺህ ብር 2,300,000 ሺህ ብር ቻናላችን ላይ ፖስት እናደርጋለን። እነሱ ላይ ጨምራችሁ የያዛችሁትን ቪትስ ወይ ያሪስ ሽጣችሁ መጨመራችሁ እነዛ መኪኖች ዩዝዶቹን መግዛት ይችላላችሁ እንደዚህ አይነት መኪኖችን ከምገዙ። ምክንያቱም እነዚህ መኪኖች ካምፓኒያቸው ራሱ የታወቀ አይደለም። እነዚህ እውነት ለመናገር እነዚህ መኪና መረጃ ለማግኘት ራሱ ስንት ነገር ፍልፍለን ነው። ካምፓኒው ራሱ ብዙ የማይታወቅ ነው። ስፔር ለማግኘትም ከባድ ነው የሚሆንባቸው። እነዚህ መኪኖች ከመሬት ያላቸው ከፍታ በምናይበት ጊዜ በጣም ዝቅ ያሉ ናቸው። ባትሪያቸውን በጣም ትንሽዬ የሚባል ነው። ቻርጅ ለማድረግ ከ6-8 ሰዓት ይወስዳል ተብሏል። ሊቲየም አየን ነው ገበያ ውስጥ የተሸጠ ያለው፣ ግን ሊቲየም አየን ፎስፌት ነው ተብሎ ነው። ስለዚህ 70 ኪሎ ሜትር በሰዓት በጣም ዝቅተኛ ነው። መኪናው የፈረስ ጉልበቱ 20 ኪሎ ዋት ነው። እነዚህ አይነት ነገሮች ከምትገቡ በተሻለ መጠን የተሻሉ መኪኖችን ብትገዙ፣ ካልሆነም ደግሞ የነዳጅ መኪኖችን ብትጠቀሙባቸው የተሻለ ነው። እንደዚህ ዋጋ ብራችሁን አወጣችሁ የማይሆን ነገር ከምትገዙ ማለት ነው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስላል። እኛ ይሄንን ስንል የማንንም ገበያ ለማበላሸት አይደለም። ይሄን ነገር እባካችሁ እንድትረዱ የምንፈልገው ነገር በውስጥ ጠይቁን ስለነበር መልስ መስጠት ስላለብን ነው። እንደ ፕሮፌሽናል መናገር ያለብን ነገሮችን ነው የተናገርን ያለ ነው እንጂ ማንንም ገበያ ለማበላሸት እንዳልሆነ እባካችሁ ተረዱልን። ነገር ግን መኪኖቹ ይሆናል አይሆኑም ያላችሁኝን ነግሬያችኋለሁ። የሚሆኑበት አገልግሎት አለ። እነሱም በጣም ቅርብ ቦታዎች ላይ የምንንቀሳቀስባቸው ከሆነ ውጭ ሀገር ላይ በዋነኝነት ሞል ውስጥ ሌሎች ቦታዎች ላይ ሊንቀሳቀሱባቸው የሚችሏቸው አይነት ተሽከርካሪዎች ስለሆኑ ነው። እንደነሱ ለእንደሱ ይሆናቸዋል። ነገር ግን መኪናውን ገዝቼ ተጠቅሜ ሰርቼበት እለወጥበታለሁ የሚባሉ አይነት ተሽከርካሪዎች አይደሉም። ምክንያቱም ቢውል ኳሊቲያቸው ዝቅተኛ ስለሆነ ማለት ነው። የትኛውንም አዲስ እንዲሁም ያገለገለ ተሽከርካሪ እንዲፈተሽላችሁ የምትፈልጉ ሰዎች አላችሁበት መተን እንፈትሽላችኋለን። የቻርጂንግ ኢንስታሌሽን እናደርግላችኋለን። ጂፒኤስም ከፈለጋችሁ መግጠም እንችላለን። እንደነዚህ አይነት አገልግሎቶችን ማግኘት ከፈለጋችሁ ስክሪን ላይ የምትመለከቱ ስልክ ላይ ደውሉን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።